በምን የሌለ ከየት መጥቶ ነው ውሻ እንትን የምትለው ሲል አሰበ። የተሸከመበትን ያንን ውሻውን በጉን የተሸከመበትን ከዛም ደግሞ እንትን ያለበትን ሁላ አየና እንደው ያየኝ ሰው ሁላ ምንድን ነው የሚለኝ አለ። ልትበላው ነው ውሻውን እንደዚህ ጎትተህ ይዘህ የምትሄደው ሰርቃ ነው ምናምን አለ። በግ መሆኑን እያየ ግን ሰዎች በሙሉ በግ አይደለም ውሻ ነው ስላሉት እንግዲያው ዝም ብሎ ይከተለኝ እኔ ይዤ ሰዎች ሁላ ውሻ አይሉኝም ማለትና በጉይም እንዲከተለው አድርጎ መሄድ ጀመረ። ከዛ በኋላ እንግዲህ አራተኛውም አይደለም የጎትተውም አራተኛውም እንደዛው ብሎታል። ከዛ ጥሎት ሄደ። የሄደ ሲል ያኛው የጠበቁት አራተኛው በጉን ይዘውበት ሄዱ ማለት ነው። ሰውየው ምንድን ነው የሚለው? እሰይ ተመስገን እቤት ገብቼ ከምዋረድ እንጂ በግ ነው ብዬ የገዛሁት ውሻ ምን ሆኜ ነው? ከዛ እንግዲህ ለዚህ ሄዶ መምህር ግርማን ቢያማክር እንዲህ ተደርጎብህ ነው፣ እንዲህ ተውሎብህ ነው፣ እንደዚህ ያክስት ልጅ የባለቤት ምናምን አርጋብህ ነው፣ የደብተራ ድግምት ነው፣ ንስሐ አባት ናቸው እንደዚህ ያደረጉ። ይሄ ሁሉ ማስጠላት፣ በቃ የቤተ ክርስቲያን የሆነውን ንጉር በማስጠላት ጳጳሱ እንደዚህ ያደረጉት ሀብትን የሚመኙ ሰዎች ናቸው እንዲያደርጉት። አየህ ውሻ አሸክመው አዋርደው ነበር። በልክፈል ይሉታል፣ ይከፍላል። እነ ጆኒ ራጋ እንጸልይ ይሉታል፣ 7 ቀን ጸበል ይሉታል፣ በመስቀልና በጧፍ ይደበድቡታል። እንደዚህ ነው የሚሰራ። እንደዚህ ያደርገው ነው ያጅዙት። እና አማራ ከዚህ ሁሉ ተላቆ አሁን ምን እየሆነ ነው? እየጸለዩ ነው። አላያችሁም? እናስረስ ምን አሉ? ፋኖ መስቀሉን ምን ያደርጋሉ? ይደብቅ ወይም ይበጥስ። ለምን ሲባሉ እኛ ሊብራል ነን የሃይማኖተኞች ናቸው ተብለን አሜሪካኖች ድጋፍ እንዳይከለክሉ፣ እንግሊዞች ድጋፍ እንዳይከለክሉ፣ ምኖች ድጋፍ እንዳይከለክሉን ይሄንን እንክተት አሉ። የጎንደሮቹ እነ ምስጋናው አንዱ አለ ምን አሉ? ፓስተሩ ማለት ነው ጴንጤው። እንዴት ዳዊት ይዞ ይዋጋል? እንዴት መስቀል አድርጎ ይዋጋል አሉ። ማንነቱን ቀሙት። እነሱ የረከሱትን፣ እነሱ የወጡትን፣ እነሱ የወደቁበትን የእናት አባታቸውን ያን የከበረ የቅዱሳን ሀገር የሆነው እግዚአብሔርን ክርስቶስን የገለጠ ምድር ያንን ለማርከስ አስጣሉት። በጉን ውሻ ነው ብለው ለማስጣል ሞከሩ ማለት ነው። ስለዚህ ይሄ መንፈሳዊ ውጊያ ነው። በጣም እንደ ቀላል አትውሰዱ። ለዚህ ነው እግዚአብሔር ካልረዳ ማሸነፍ አይቻልም። አማራ ከእግዚአብሔር ውጭ ተስፋ የለውም። ንገሩ። አማራ ከእግዚአብሔር ውጭ ተስፋ የለውም። ማየት እንችላለን። ወያኔ ተነካች ሲባል የአውሮፓ ህብረት፣ የፈረንሳይ፣ የእንግሊዝ፣ የአሜሪካ፣ የጃፓን፣ የካናዳ፣ የአውስትራሊያ፣ የኒውዚላንድ፣ የአፍሪካ ህብረት አጠቃላይ መቀሌ ሄደው ረጌቾ፣ የጀርመኑ በራሳቸው፣ የአሜሪካኑ በራሳቸው፣ የካናዳው በራሳቸው እንደው በፈጠራችሁ ስንሞት ስንቀበርላችሁ ታረቁ፣ እንደው በፈጠራችሁ። አረቦች ካሉ ደግሞ ባላ፣ እነዛ ደግሞ ኢን ዘ ኔም ኦፍ ጂሰስ ፕሊዝ በቃ ነው የሚሉት። ጌታቸውና ደብረጽዮን ተጣሉ ብለው እንቅልፍ የሚያጣው እንግሊዝ ነው፣ እንቅልፍ የሚያጣው ጀርመን ነው፣ እንቅልፍ የሚያጣው ስዊዘርላንድ፣ እንቅልፍ የሚያጣው አውስትራሊያ ነው፣ እንቅልፍ የሚያጣው ጃፓን ነው፣ እንቅልፍ የሚያጣው G7 ነው፣ እንቅልፍ የሚያጣው G20 ነው፣ እንቅልፍ የሚያጣው አሜሪካ ነው። አዎ ጌታቸውና ደብረጽዮን ተጣሉ ብሎ እንቅልፍ የሚያጣው እነሱ። ትግሬ ተራበ ሲባል ዘይቱን፣ ስንዴውን፣ ዱቄቱን የሚሰጠው ይሄው አካል ነው። አሁን ትግሬዎቹ ቆንጆ ሆነው ትግሬዎቹ የተለየ ፍጥረት ሆነው ምናምን ሆነው አይደለም። ትግሬዎቹ ላይ ያገኙት ነገር አለ። ትግሬዎቹን ማሳጣት የሚፈልጉት አለ። ከትግራይ ምድር የሚፈልጉት ነገር አለ። ስለዚህ ትግሬዎቹን ምን ማድረግ አለባቸው? በፈለገ ነገር መልኩ ማጃጃል። ለዚህ ነው በትግራዩ ጦርነት ጊዜ የተባበሩት መንግስታት ድርጅት በጥቂት ገና 10 ምናምን ጊዜ ስብሰባ የገባው የኢትዮጵያ ጦር እዚህ ቦታ ገባ ሲባል ጉተሬዝ አስቸኳይ ስብሰባ ይልና በኢትዮጵያ ላይ ምናምን ሳንክሽን ጥላለን ምን ምናምን ይላሉ። የኢትዮጵያ ጦር እዚህ ጋር ገባ ሲል አስቸኳይ ስብሰባ ይሉና ምናምን ይላሉ። አማራ ክልል ገብቶ ሲዋጋ፣ ኦሮሚያ ክልል ገብቶ ሲዋጋ ግን የትግራይን ያህል ክብር አይሰጡት። ምክንያቱም ከትግራይ የሚፈለግ ነገር አለ፣ ከትግራይ የሚወሰድ ነገር አለ። የትግራይም ቁጥሩ መቀነስ አለበት፣ የትግራይ ቁጥሩ መቀነስ አለበት። ሁለተኛ ደግሞ ማስቀጥቀጥ አለባቸው።
በህጋችን መሰረት እንፍታው ይላሉ። ይሄ እንዳይሆን ምን አደረጉ? አመጡና አብይ አህመድ የተባለ የአራተኛ ክፍል ተማሪ ያውም ደግሞ እስላምም ጴንጤም ነኝ የሚል ሰው አመጡና አስቀመጡት። ምን ለማድረግ? ሰሜኑን ለማድቀቅ፣ ሰሜኑን ለማጥፋት። አለቀ። ያ የሚፈለገው ነገር እስኪገኝ ድረስ ማለት ነው። እውነቱን እነግራለሁ አስረግጬ። ለነዛ መርዝ የጋቷቸው እነሱ ናቸው። ጥላቻን የጋቷቸው እነሱ ናቸው። አማራን እንዲጠላ ያደረጉ እነሱ ናቸው። ከዛ ደግሞ እዚህ አማራና ትግሬ እንዳይገናኝም እንቅፋት የሚያደርጉት እነሱ ናቸው። ይህም በደንብ የመንፈስ ውጊያ ነው። ይህም ማሸነፍ የሚችለው አማራ ታዲያ በምንድን ነው? ምን አለው? ለኦነግ አሁን ግብፅ አለው። ግብፅ ትጸልያለች። ግብጾች ዱዓ ያደርጋሉ። ሳኡዲ ዱዓ ታደርጋለች። አሰልጥና ትልክላቸዋለች። በስደተኛ ስም የሚሄደው ሰልጥኖ ኦነግ ሆኖ ሸኔ ሆኖ ይመጣል። አረብ ሀገር የሚሄደው ቱርክ ስልጠና ነው። እነ ኤርዶጋን እነማ ስልጠና ነው የሚያሰለጥኗቸው። የዋሃቢ እስላም በኦሮሚያ ቦታ ይዟል። እንደ አልሸባብ ባሌ ውስጥ ካምፕ አለው። ሰይፉን አዘጋጅተዋል። ጥጋብ አፍንጫቸው ድረስ ደርሷል። አዘጋጅተዋቸዋል። አማራ ምን አለው? ምንም ነገር የለውም። አማራ ምንም ነገር የለውም። ሱዳን ትግሬን ነው የምትረዳው። ግብፅ ትግሬንም ኦሮሞንም ነው የምትረዳው። ሌሎቹ የሚረዱትን ታውቃላችሁ። አማራ ማን አለው? የለውም። አማራ እንግዲህ በምድር ላይ ተስፋ ከሌለው ተስፋው በማን ነው መሆን ያለበት? ጻፉልኝ። በምድር ላይ ምንም ተስፋ ከሌለው፣ የሚረዳው ከሌለ፣ አጠገቡ የሚቆም ከሌለ፣ ሞቱ የማያሳዝነው፣ ስደቱ የማያሳዝነው፣ መፈናቀሉ የማያሳዝነው ከሆነና ዓለም በአማራ ላይ ከተነሳ ከጠመመ ማን ነው ለአማራ መቆም ያለበት? የአማራ ጉልበቱ ማን ነው? እግዚአብሔር ይስጥልኝ። ህልም አለኝ። እግዚአብሔር ይስጥልኝ። አንዲት ልጅ እዚህ ጋር ኤርትራ ብላለች። መልስ ሰጥቻለሁ። ጥሩ ጥያቄ ነው ያመጣችው እና ፍርዬ የምትባል ልጅ ኤርትራ ብላ መታለች። ወደፊት ላምጣትና ፍርዬን ገብታችሁ እናንተም ሰላም ትሏታላችሁ። ፍርዬ ኤርትራ ብላ የኤርትራን ባንዲራ አድርጋለች። ሴት ናት። አንዲት ህፃን ልጅ ለጥፋለች። ህፃን ልጅሽን እግዚአብሔር ያሳድግልሽ። ወልጃለሁ ብለሽ ያው ለማስተዋወቅ ይመስለኛል። እንግዲህ ሰው በ46 ዓመቱ ሲወልድ ልጁን ነው የሚለጥፈው። በአብዛኛው ጊዜ አራስ ልጁን ነው የሚለጥፈው። ስድቤን ያራክልኝ ምናምን ብሎ የሚለጥፈው እንደዛ ይመስለኛል። ፍርዬ የ46 ዓመት ሴት የሚወልደው አይነት ነው የማየው። ጥሩ ነው። እንኳን ማርያም ማረችሽ። ማርያም ካልማረችሽ እንግዲህ እንኳን ወለድሽ በሰላም። የኢትዮጵያ ተስፋ የአማራ ተስፋ የኤርትራ አይደለም። የኤርትራ ተስፋ አማራ ነው። አማራ እንጂ አማራ የኤርትራ ተስፋ ሊሆን አይችልም። አማራ ብዙ ወንዞች ያሉት፣ አማራ ብዙ ባህል ያለው፣ አማራ ሀገር የሰራ፣ አማራ እንዳለ ያለው እኮ የበጌ ምድር ሰው እኮ ነው። አማሴን ብትል ምን ብትል የሞላው አካለ ጉዛኤ ብትል የሞላው አማራ ነው። የበጌ ምድር ሰው ነው። የጎንደር ሰው ነው። በዚህ በኩል ብትል የትግራይ ሰው ነው እዛ የሞላው ማለት። በአጠቃላይ ግን ኤርትራንም እንደ ኤርትራ ቀጥ አድርጎ የያዛት ሰው አማራ ነው። እና ኤርትራ ለአማራ ምን አሁን ባለው ሁኔታ ሚጢጥዬ ሀገር ናት። እሷንም ደግሞ እንደ እንቁላል የሚንከባከቧት ሆን ብለው ነው። ወጣቶቿን በሙሉ ገደል ከተውባታል፣ ወስደውባታል። ስለዚህ አሁን ባለው የዓለም የህግ አሰራር ምክንያት ኤርትራ በተሻለ መልኩ ለራሷ ስትል አማራን መርዳት አለባት፣ ለራሷ ህልውና። ያለበለዚያ ኦሮሞማው ቀይ ባህር ነው የሚከታት እና ጊቭ ኤንድ ቴክ ነው። ኤርትራ ትደርስላትም። ለአማራ የሚደርስለት እግዚአብሔር ነው። እግዚአብሔር በምንድን ነው የሚደርስለት? ውስጡ ያሉትን ሾተላዮች በመንቀል በመደምሰስ በማሳፈር ውስጡ ያሉትን ሾተላዮች፣ ለእውነተኛ ነፃ አውጪዎቹ ደግሞ ኃይልን፣ ጉልበትን፣ ብርታትን፣ ጽናትን፣ የማሸነፍን ጸጋ በመስጠት። ስለዚህ የአማራ መሳሪያ የሚያገኘው ከማን ነው? አማራ መሳሪያ የሚያገኘው ከገብሴ፣ ከቄጤማው፣ ከቀይ ሽንኩርቱ፣ ከምርኮኛው ብርሃኑ ጁላ ሰራዊት።
ይረከባል ማለት ነው። ውስጡ ያሉትን እሾኮች ነቅሎ ኃይል ይሰጠዋል። ኢትዮጵያን የሰራ ነው ካለ ከመከላከያ ሰራዊት ላይ አማራ የሚቀበለው የጦር መሳሪያ የሚገብረው ነው፣ ገንዘቡ ነው፣ በስሙ የኢትዮጵያ መንግስት የተበደረው ሀብቱ ነው ማለት ነው። ሀብቱን ነው የሚቀበለው። የሚያሳዝነው ገሎ መቀበሉ ነው እንጂ ከመከላከያ ሰራዊት ላይ የሚቀበለው መሳሪያ አማራ የራሱን ተቀብሎ ነው። እና አማራን የሚያደራጀው እግዚአብሔር ነው። ኃይል፣ ብርታት፣ ጉልበት የሚሰጠው እግዚአብሔር። እኔ ይሄንን ነው የማምነው። የሆነውም ይሄ ከዜሮን የተነሳው ከባዶን የተነሳው ዛሬ የደረሱበትን ቁመና መመልከት ትችላላችሁ። ውስጥ ሾተላዮች አሉ። ሾተላዮቹ ተነክቶባቸዋል። ከሸዋን የጀመርነው ከዛ ወሎን የሄድነው ከዛ ጎንደር የሄድነው ከዛ ከጎጃም አልወጣም ከጮቄ አልወርድም። እግዚአብሔር ግን ስራውን እየሰራ ነው ማለት ነው። ወደ ብርቱካን ነው የምንሄደው። የብርቱካን አጀንዳ እንዴት መጣ የሚለውን እናያለን። በብርቱካን አጀንዳ እግዚአብሔር ማንን አደቀቀ የሚለውንም አብረን እናያለን ማለት ነው። የብርቱካንን አጀንዳ ያመጣው የማይመረመረው አልፋና ኦሜጋ የሆነው ከቅድም ጀምሮ ስነግራችሁ የነበርኩት የአማራ አምላክ ነው ያመጣው። የብርቱካንን አጀንዳ ያመጣው የአማራ አምላክ። ሁለተኛ በጀት ቢበድብ ትሪሊየን ብር ቢያመጣ ሺህ ሰላዮችን ቢልክ በራሱ አቅም ምንም ማድረግ የማይችለው ስርዓቱን ሽባ የሚያደርግ ነገር እግዚአብሔር መንፈስ ቅዱስ የተለየውን የኢትዮጵያን አገዛዝ እንዲተራመስና መያዣ መጨበጫ እንዲያጣ እግዚአብሔር እንዲህም አድርጎ እንደሚፈጠፍጥ ለማሳየት ሲል እግዚአብሔር ይህንን አጀንዳ አምጥቶታል። ብርቱካን ለአማራው ብርቱካን ሆና የመጣች ናት። ብርቱ ካህን ሆና የመጣች ናት። ብርቱካን ማለት በሴራ ውስጥ ትኑር ትቀጽል፣ ድራማ ያሰሯት፣ ምን ይበሏል፣ የራሳቸው ጉዳይ፣ እሱ አይመለከተኝም። ነገር ግን እግዚአብሔር የአማራ የተቀበረ እውነት እንዲወጣ፣ እንዲገለጥ፣ እንዲታይ አደረገው፣ አፈረሰው። አይታችሁ ከሆነ አሁን የኢቢሲ በራሱ በ21 ሰዓት ውስጥ 21 ጊዜ ብርቱካን ብሏል። የኢቢሲ ኮመንት መስጫ ውስጥ ብትገቡ፣ የፋና ኮመንት መስጫ ውስጥ ብትገቡ፣ የአሚኮ ኮመንት መስጫ ውስጥ ብትገቡ፣ የዋልታ የኦቢኤን የምናምን ኮመንት መስጫ ውስጥ ብትገቡ የህዝቡን ንቃት ያሳያቸዋል። ሌላው ቀርቶ በሌላው ጊዜ የብልጽግና የሚዲያ ሰራዊት የሚባሉት እንኳን ጽንፈኛ የኦሮሞ ስም ያዙ፣ ጽንፈኛ የአማራ ስም ያዙ፣ ጽንፈኛ የጉራጌ ስም ያዙ፣ ጽንፈኛ የደቡብ ሰዎችን ስም የያዙ አብይ አህመድ እንደዚህ ቅጥር ይሉ የነበሩት አንደበታቸውን የተዘጋ ልሳናቸውን የተዘጋ እኔ ደስ ያለኝ ጩኸታችን ከንቱ ያለመቅረቱ ሰዎች የቆሰቆስነው የእሳት የእንትኑ ማገዶ ቢፈጅም እውነቱ እየተገለጠ እየበራ መምጣቱን ሰው እንዴት ስህተት ፈላጊ እንደሆነ ሰው እንዴት አራቢ እንደሆነ ሰው ነው ያየሁበት። እኔ ድንቅ ነው ያለኝ የእግዚአብሔር ስራ፣ የእግዚአብሔር ተአምር ድንቅ ነው ያለኝ። እንዳሁን የተደነቅኩበትም ነገር የለም። እግዚአብሔር ሌላው ምን አደረገ? 3 ነገሮችን አፈር ከድሜ አስገብቶ መጣል ፈለገ። ስራው የተሰራው በብአዴን ብልጽግናዎች፣ በአገው ሸንጎ በምስራቅ ጎጃም በእነ አስረስ ማዕሬ ኤጀንቶች ኔትወርኮች ነው የተሰራው። አንደኛ ዝግጅቱ ያ ነው። በእነ መዓዛ መሐመድ ዝግጅቱ የተሰራው። ይህን የሚሰሩበት ምክንያት ደግሞ የራሳቸው ምክንያት ስላላቸው ማለት ነው። ቀን ካልደረሰ አሁን ብዙ ሰዎች መዓዛ ዘመዴ ተስፋዬን እንትን ብለዋል፣
ንጹህ ህዝብ የዚህን ህዝብ ደም እግዚአብሔር ደግሞ ይበቀላል። ስለዚህ እግዚአብሔር ቀን ጠብቆ ብዙ ሰዎች ጮሁ፣ ብዙ ሰዎች እሪ ያሉ፣ ብዙ ሰዎች ምን አሉ። ነገር ግን ቀኑን ጠብቆ እግዚአብሔር ይሄን አፈረሰ። ምክንያቱም ምስራቅ ጎጃም ቀጥቅጬ ሲይዘው ያሁላ ሰራዊት ተጫጭሆ ከምወደው ከማከብረው መረጃ ቲቪ ጋር አስጨንቀዋቸው ከምትጨነቁ እኔ ልውጣላችሁ እናንተ አብራችሁ ቀጥሏቸው ብዬ እነ ኤሊን ወንድሜ ሌሎቹንም ቤተሰቦቼ ያጣሁት ይሄ የምስራቅ ጎጃም ተንኮል፣ የምስራቅ ጎጃም ሴራ አደገኛና ከባድ ስለነበረ ነው። እግዚአብሔር ይመስገን በተነ። ዝጉት፣ ኮሜንቱን ዝጉት፣ ኮሜንቱን ዝጉት። እውነት ነው። ኮሜንቱን ዝጉት። እግዚአብሔር በተነው። ቲክቶክ ላይ ያላችሁ በሙሉ እንትኑን ዝጉልኝ፣ ኮሜንቱን ዝጉልኝ አንድ ጊዜ። እሺ ኮሜንቱ ይዘጋልን እያሉ ነው። የሉም የኔ ልጆች ፈዝዝ ብለው ራሳቸው እያዩ ይሆናል። ዘግቼዋለሁ፣ እኔ ራሴ ዘግቼዋለሁ። ስለዚህ እግዚአብሔር የራሱ ጊዜ የራሱ እንትን ነበረው ማለት ቀኑን ስጠብቀው ነበር። ጽዋው ካልሞላ አይሆንም። ጽዋው ሲሞላ ግን እንትን አትሉት። እንዴት ነው የተጀመረው? ምንድን ነው የተጀመረው የሚለውን መጀመሪያ እግዚአብሔር ማንን እንደመታ ማንን እንደተበቀለ እንመለከታለን ማለት ነው። ከዛ እያንዳንዱን እያየን ነው የምንሄደው። መኖራችሁን ማረጋገጥ እፈልጋለሁ። በደንብ ውጭ ያላችሁ ገባ በሉ።